የአማራ ፋኖ የድል መቋጫ የብልጽግና መውደቂያ ምልክት የሆኑ ሁለት ነገሮችን እነግርሃለሁ። እዛው 4 ኪሎ የሚጠነሰሰው እያመጣው ምነግርህ ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሸር አድርገው። ይሄ ሰበር ነው፣ ትልቅ ሰበር ነው። በደንብ አዳምጥ፣ በደንብ አስተላልፈው፣ ሸር አድርገው። ቲክቶክ ላይ ባንዴ በቃ ሩር ብለህ ታየዋለህ። ጀግናችን ምናችን ትላለህ። ወደ ዩቲዩብ ሂድና ሰብስክራይብ አድርግ። አንተ ሊባኖስ ሚዲያ ብለህ ግባና ሰብስክራይብ አድርግ። ጀግናዬ ካልክ ሰብስክራይብ አድርግ። የማቀርብልህ ወሬ ትክክለኛ ከሆነ ሰብስክራይብ አድርግ። ሂድ ዩቲዩብ ላይ ግባና ለሁሉም ተደራሽ እንዲሆን አድርግ። ይሄ የድሉ የመቋጫው ደርሷል። የድሉ ብልጽግና እንዲህ እየተፍረከረከ ነው፣ እየተንቀጠቀጠ ነው። ሁለት ነገር እነግራለሁ። ሁለት አበይት አንኳር የሆኑትን እነግራለሁ። አንተ ግን ሰብስክራይብ አድርጋ ሸር አድርግ። ዝም እያልነግርህም ኧረ ትቀልዳለህ። በዚህ ሙቀት እኔና እንዲህ እየተቃጠልኩ በዚህ ዝምኑ የሚያመጣል ዝም ብዬ ነው እንዴ? ኧረ ብለህ ልሰማን ሰብስክራይብ አድርጋ። ሁሉም ነገር እኮ ዋጋ አለው። ሁሉም ነገር በገንዘብ ነው። እዚህ ሀገር ናት አሜሪካ አይነ ጉድፍ ገብቶ እፍ በልልኝ በልጣ what is it? how much ነው የሚልህ? how many pay for me ነው የሚልህ? ነፃ የሚባል ነገር የለም። አንተ ነፃ የሚባል ነገር የለም። ስለዚህ ሰብስክራይብ አድርጋ ሸር አድርገው። እንዴት ተዋ፣ ኧረ ተው አለ። በቃ ትናንትና አልነገርኩም? ሸዋብር መንዝ መሪያ ባቴ አልነገርኩም ወይ? ሸዋ ያደረገው 101ኛ አየር ወለድ ብርጌድን እንዴት አርጎ እንዳንቀጠቅጠው፣ እንዴት አርጎ ደብዛውን እንዳጠፋው አልነገርኩም? ውሸት ነው በለኛ። ይሄንንም ውሸት ነው በለኛ። ብልጽግና የመጨረሻው የመቋጫው ነገር ሲደርስ እያደረገ ያለውን እነግርሃለሁ። ሰብስክራይብ አድርግ። ትኩስ የሆነ እውነተኛ የሆነ ትክክለኛ የሆነ መረጃ ነው የምነግርህ። ዝም ብዬ አይደለም። እዛው ከ4 ኪሎ ነው ጎተት አድርጌ የምወጣው። ገና ብለው ሲሉ እዚህ ጥልቅ ይላል ወዲያው። ያን ነው የምነግርህ። አማራ እንደዚህ ቀልድ አደረገው በየቦታው ቆቅ ነው ቆቅ። አማራ አንተ እንደዚህ ቀልድ አደረገው። ሱሪ ቁምጣ ለባሽ ፎጣ ለባሽ እያልክ ስታንቋሸው የነበረ ዛሬ እያንቀጠቀጠ ነው። አቤት ሰው ያለ የሽማግሌ ያለ የምን ያለ ይሄንን ባጫለውን አልሰማም እንዴ? እየተንበጫበጫ ላይሮቢ ሆኖ ተንበጫ። ፊቱን አይተሃል? የፊቱን ገጽታ አይተሃል? ቦዲ ላንጉች የሚባላል በእንግሊዝኛ ቦዲ ላንጉች ይባላል። በሰውነት ምን አይነት ድንጋጤ ስትሆን ደስታ ስትሆን ራሱ ምልክት አለው የሚያሳይ ምን ያህል እንደደነገጠ ምን ያህል እንደተርበደበደ አላየህም ወይ? ባጫ የመጨረሻው ነው። ምንም የሚያደርጉት ነገር የለም። በቃ ይሄ አልቋል። አሁን ምንድነው የምናደርገው? በዚህ ቢሉ አልሰማህም ወይ? አንደኛውን ልንገርህ፣ ሰብስክራይብ አድርግ። ትክክለኛውን ልንገርህ፣ ሰብስክራይብ አድርግ። እነግርሃለሁ። አንተ ኧረ 3 ምት አድርገህ 1 ምት 2 ምት 3 ምት ጅጁ እንደበላተ ደርቦ አንተ እኮ ነው የሚለው አንተ ጎጄ መሬኩም ሲል ወሎየው አቤት ሾው ደግሞ ተነስቶ እናቴ አቤት አነም የነቴ ነጭ ጤፍ ምናምንና ጎንደር ውስጥ ምምዬ ጎንደር ያራዳ እናትዬ ጎንደር ብሎ ሲያንቆራቁሮ አንተ ሁሉም የራሱ የሆነ ውበት አለው። ሁሉም የራሱ የሆነ የሚወዘውዝ ነገር አለው። አንተ እንኳንም አማራ እንኳንም ፋኖ ሆንኩ
እንኳንም ሆንኩ። አንተ ሄረግ እንዴ ኩራት እንኳን አይልም። ኩራት እሱ የጴንጤ ነው። ኩራት አለ ይላል። ተከሴ ዘመረ እሱ አይደለም ወይ ጉድ! እኔ በላይ ነኝ። እኔ ከበደ አንተ እነግርሃለሁ ትክክለኛውን እየተሽረከረከ ብልጽግና እየተሽረከረከ በዚህ ብል የአዲስ አበባ ጉዳይ የምክክር ጉዳይ በዚህ አመጣ መግለጫ ወይ ማን ሰምቶት ጆሮም የለነ ስለ ምክክር ኧረ ወዲያ የትኛው ምክክር አለ እንዴ? ኧረ የትኛው ምክክር? አቤት ተሰብስቦ ሽማግሌዎች ኢትዮጵያ እንደዚህ ትሁን፣ ይሄ እዚህ እንደዚህ ይሁን፣ ይሄ እንደዚህ 39 አንቀጽ ይጥፋ ምናምን እያሉ የደለች እናውቃለን። እንኳን ይችን የዝንብ ጠንጋራ ያለችው እናውቃታለን። አንተ አማራ ልትበላው ትግሬ ልትበላው በዚህ ኧረ ተወኝ እባክህ አንተ ተው። አካሄድህን አረማመድህን ያውቃል እኮ ገና አረማመድህን ያውቃል እኮ። ለዚህ እኮ ነው አረማመድህን ገና አይቶ ነው አካሄድህን ገና አይቶ እኮ ነው እነደጉ የፈነገሉ። አካሄዱን አይቶ እኮ ነው አረማመድህን አይቶ እኮ ነው ህወሓት የፈነገለህ። ሆዳደሮችን የአማራን ሆዳደር የትግሬን ሆዳደር በዙሪያ ሰብስበ ኢትዮጵያን እገነባለሁ ኢትዮጵያ እንዲያሸርቅያታል አታሸቱማ አታዩማ ማለት ጀመርካ። ብልጭልጭ በጎርፍ የሚሄድ መንገድ ሰርተህ ተገንጥሎ የሚሄድ መንገድ ሰርተህ አየን እኮ ናዝሬት ላይ አዲስ አበባ እኮ አየን። ባህር ቀይ ባህር መጥቶ እዚያ ሲንቦጫረቁ አየን እኮ ልማቱ አየን። አልሆነም። በዚህ ብትል በዛ ብትል ደብረ ማርቆስ ሄደህ አጼ ምኒልክና ትግራይን ለማዳረግ ብትል ሞከር። የጎርጎራውን ስንሰራ ጎጃሜ አላሰራን አለ። ባህር ዳር ድልድዩን ስንሰራ ጎንደሬዎች አላሰራሉ። ኧረ እንደው ማትለው ጉድ አለ ዶክተር አብይ። ኧረ ይሄ የጤና አይመስለኝም። እኔ እውነት ታማል እንደሚባለው እውነት ታማ እንዳይሆን ኧረ በጣም ነው እኮ የምታሳዝነኝ። በእውነት ዶክተር አብይ በጣም ነው የምታሳዝነኝ። አይቁመና አነጋገር አይለዛ አቤት በጣም ነው እኮ የምታሳዝነኝ። ግን ምን ዋጋ አለው? ዋጋ ቢላ ዛራው ምና የሚባል አባባላት እነግርሃለሁ። አንተ የመጨረሻ ውድቀቱ እንደሆነ እነግርሃለሁ። ለህወሓት ሽማግሌ ተናገር። ሶስት ሽማግሌዎች አንቱ እነ ማነው ይሄ ማን ነበር ስሙ? ያጠፋኝ እባክህ። ረገረገረገ እንትን የአፈ ጉባኤ የነበረው ማን ነበር? ዱላ አባዱላ። አንድም እንግሊዘኛ እንትን አንድም ሰው ፒፕል ኖዳይ በእርግጥ ቋንቋ መግባቢያ ነውና ቋንቋ እውቀት አይደለም። ግን ማስተርጓሚ ቢናገር ነው አንድም ኖዳ ላቭ ፒፕል። ጋዜጠኛዋ ውስጧ በሳት ፍንደተረ ፍርፍር እሱ እና ማን ብሩ የሚባለው የኢኮኖሚ ምናምን የተባለው እነሱ ሌላ ደግሞ ማን ሆነው ሽማግሌ ወደ ህወሓት ሄዱላ። እባካችሁ እስካሁን ድረስ ያለፈው የሆነ ሆኗል። ባጀት እንልቀቅላችሁ፣ የ2-3 ዓመት ባጀት በአንድ ጊዜ እንልቀቅላችሁ፣ አስፈላጊ የሆነውን ነገር እናንዶልዱላችሁ። በቃ ጥምዶን ተውት፣ አንድ ላይ እንሁን። ተው እኛ እኮ ብዙ ነገር አድርገናል ተመካክረን። ትዝ አይላችሁም ወይ? የሆነ ከኤርትራ በመቀሌ አድርጎ እኮ ሲመጣ የዛን ጊዜ እኮ የተነጋገርነው ሚስጥር ነበረ። ያንን ተግባራዊ እናድርግና እባካችሁን በቃ እስካሁን አጥፍተናል ይቅር በሉን። ባጀት የ3 ዓመቱ ምናምን እንለቅላችኋል። ህወሓትን ነው አንተ የምታታልለው። ህወሓትን አብይ ሊያታልለው ጥርሱን የነቀለበትን ህወሓት አካሄድህን ያውቃል።
አረማመድህን ያውቃል። አማራ ፋኖን ስንቴ ነው ሽምግልና መጨረሻ ላይ ገንዘብ ከፈለጉ አለ እንትና ማን ነው ባጫ መጣ ለፋኖ ገንዘብ ከፈለጉ እንበትንላ እንሰጣቸዋለን። የገንዘብ ድሃ የለም። አንተ አማራ ድሃ አይደለም። አማራ ያበድራል እንጂ አይበደርም። አማራ ይሰጣል እንጂ አይሰጥም። ለገንዘብ አይደለም፣ ለህልውናው ነው፣ ለእውነት ነው፣ ለኢትዮጵያ ነው የሚታገለው። ሽማግሌ እባክህ ህዋትዬ እግር መላስ ዞር በል ወደዛ ሂድ ወደዛ። እዛስ አልነገርኩም ወይ ከዚህ በፊት ሂድና ወደኋላ ከ2 ሳምንት ወይስ ከ3 ሳምንት በፊት ጄኔራሎች እንዳይወጡ ከሀገር ታግደዋል አላልኩም? ተወስኗል አላልኩም? እንደገና ሆዴድ ደግሞ የአማራ ጄኔራሎችን የትግሬ ጄኔራሎችን የትግሬ መሪ ምናምን የአማራ መሪ ምናምን ያለ እነ ማን ነው ይሄ ክብሪቱ እሱ ዳንኤል ክብሪት ሳይቀር ሆዴድ ጠላቶቻችን እነሱ ናቸው ምስጢር እያወጡ ብለው ሊበሏቸው ጄኔራል በለው ኮሎኔል ሻለቃ ሻምበል በለው እዚያ ሲያገለግል የነበረው ካድሬ ሚኒስቴር በለው የአማራ የትግሬ የደቡብ ሊበሉ ነው። አልነገርኩም? ሊበላ ነው። የወደድ እነሱ ናቸው እንድንሸነፍ ያደረጉን ምስጢራችንን እያሾለኩ እየሰጡ ብለው እጣ ጠቁሞልሃል። ታለ ሰሞኑን ታለ እነዚህ ጄኔራሎች ራሳቸውን ለማዳን ሲሉ ወደ ፋኖ ካሁኑ ካልሰጡት ታለ ፓስፖርታቸው ምናቸው አንድ እንዳይወጡ ታግደዋል። አልተናገርኩም? እንዲህ ቀልድ አደረግከው አንተ። እኛ መረጃ ፈልፍለን ነው። አልተናገርኩም ወይ? አንድ ጄኔራል ሆዲድ የአማራ ፋኖን የአማራ የተወላጅ የሆኑ ጄኔራሎች አብረውን ከኛ ጋር እያሉ መስጥራችን እየሰጡ እዚህ ደረጃ ላይ እንድንኮታኮት እንድንሸነፍ ያደረጉን መንግስታችን እንዲነጠቅ ያደረጉ እነሱ ናቸው። እነሱን መበቀል አለብን ብሎ የሆዴድ ወስኗል። ሆዴድ ወስኗል። እነ ሽመልስ ወስኗል። ጨፌ ተሰብስበው ወስኗል። እነሱ ናቸው የአማራ የትግሬ የደቡብ የተባሉ በአጠቃላይ በብልጽግናው ተሰክስከው ያሉ ከካድሬ እስከ ሚኒስትር ከመቶ አለቃ እስከ ጄኔራል ያለ የአማራ ተወላጅ የትግሬ ተወላጅ በአጠቃላይ እነሱ ናቸው ለዚህ ውድቀት ያበቁን ብያለሁ። ነግሬያለሁ እኮ የሙክቱን ታሪክ አልነገርኩም እንዴ? አይ ነግሬያለሁ፣ ግን ከረሳው ልንገርህ። ምን የመሰለ ሙክት ጌታው በቃ ጨው እያላሰው እጁን እየላሰ ከሚበላው እንደ ሕፃን ልጅ እያጎረሰው እንደ ባህር ልጁ እያጎረሰው እያሻሸው ምን ያላደለበው በቃ ደለበ። ሙክቱ ሲሄድ በቃ ዛጣ ያለ ልክ የፋሲካ ዕለት የትንሣኤ ዕለት ያለ አንጡት አለ። ያ በሙክት መጣ እጁን ሊልሰው ያለ ሊልሰ ላጣረገና ያ የላሰው ቢላውን አንስቶ ያን ሙክት አረደው። ብልጽግና እንዲህ እያደረገ ነው ያለ የላስካው እጅ ሊያርድህ ነው። ቢላዋ እየሳለልህ ነው። ሊያርድህ ነው። የላስካው እጅ ሊያርድህ ነው። እየተሳለልህ ነው ቢላዋ። አልተናገርኩም? ሂዱና ወደኋላ ተመልከት። ተው እናንተ ወዳሞች፣ ተው እናንተ ጄኔራሎች፣ እናንተ ኮሎኔል ምናምን የምትሉ የአማራ የትግሬ ምናምን አገብጋቢዎች፣ ጌታቸው ረዳን ጻድቃን አንድም ይቀርለት የለም። አንድ አጥፍተናቸው እንጠፋለን ብለው ወስነዋል። እነሱ ናቸው ለዚህ ውድቀት ያበቁን ብለዋል። እመነኝ። ምናልባት በለስ ከቀናቸው፣ ምናልባት እድል ካላቸው አሁን በያሉበት ጦር ግንባር ሆ ብለው ወደ ፋኖ ገብተው እንደው ይቅርታ ካልጠየቁ በስተቀር እመነኝ ትበላለህ።